አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ እንግዲህ ወደ እርሻ መጥቻለሁኝ ልበላችሁ። ያው ሰፈሬ ነው በነገራችን ላይ እዛው ናስ ሜዳ ነው ያለሁት። ያው ወደዚህ ወደ እርሻው አካባቢ እስኪ አሁን ዝናብ ያጣውን የጠወለገውን እህል አዝመራ ማሽላ የተዘራ ተሸብልሏል እንዳለ ቢጫ ምናምን እየሆነ እየተበላሸ ነው። ቻላህ ረህመቱን ያውርድልን። ከኛ ይልቅ እሱ አዋቂ ነው ለኛ የሚጠቅመንንና በዚሁ አጋጣሚ ዱአ ማድረግ አለብን እና በጣም የሚያሳዝን ታሪክ ዛሬ የገጠመኝንን ያየሁትን ያለቀስኩበትን ጉዳይ ነግራችኋለሁኝ። በጣም ያሳዝናል። ለሁላችንም ብርታትና ጥንካሬ በቃ በሰው የሆነ ጥንካሬንና ሶብርን አንዳንድ ጊዜ ከሰውም እንማራል። እንዲሁም ደግሞ አላህ በሰጠን ችግር ላይ የሚሰጠን ነገር ነው። በቃ አንድ ነገር መጥፎ ነገር ሲሰጠን ሶብሩን ጥንካሬውን መቻሉን አላህ ይሰጠናል። ሱብሃንአላህ ና በጣም የሚያሳዝን ነገር ነው ምነግራችሁ። አንዲት እህታችን እንደዚሁ በሽተኛ ካሉ አካል ጉዳተኛ ካሉ የተቸገሩ ደካማዎች ካሉ ዘይሪልኝ ብላኝ ያንን ለማድረስ ነበረ እኔ ሰዎችን ደካሞችን እየፈለኩኝ የነበረውና በዚሁ አጋጣሚ በሰበብ ብዙ ታሪኮችንና ብዙ የሚያሳዝኑ ነገሮችን ልብ የሚሰብሩ ነገሮችን ታያላችሁና እንደዛ ነገር አጋጥሞኛል ዛሬና በጣም ያዘንኩበት ያለቀስኩበት ነገር ነው። ሱብሃንአላህ እህታችን አረብ ሀገር ብዙ አመት ኑራ ነው የመጣችውና እንደ አጋጣሚ ሆኖ ልጇ የምትሰራበት ቤት ላይ ከፎቅ ከሶስተኛ ፎቅ ወድቆባት ነበርና በቃ በዛ ምክንያት አልጋ ይዞ ፓራላይዝ ሆኖ በጣም በሚያሳዝን ሁኔታ እያስታመመች ነው ያለችው። እስካሁን 2 አመት ሙሉ አስታማዋለች እና በጣም ነው ያሳዝነችኝ። እኔ ምን ልበላችሁ በጣም ነው ያዘንኩት። ከሁሉ ደግሞ ልጁ በጣም ያሳዝናል። ልክ በ4 አመቱ ነበረ እንደዚህ ከአረብ ቤት እየሰራች በመስኮት ከፍቶ ወጥቶ የወደቀው አለችና እና ቅንጭላቱ ምናምን ተጎድቷል። በቃ ብቻ በጣም ያሳዝናል። ምን ብዬ ልንገራችሁ? በጣም የሚያስለቅስ የሚያሳዝን ሁኔታ ነው ያለችበት ሁኔታ። አላህ ይገዛት፣ ዱአ አድርጉላት። እንደዚሁም ደግሞ የምታግዟት ልጆች ማገዝ የምትፈልጉ ካላችሁም አናግሩኝ፣ አገናኛችኋለሁኝ። ወላሂ እኔ በጣም ነው ያዘንኩትና ዛሬ እንደዚህ ከዘየርኳቸውና ካስታወስኳቸው ካገኘኋቸው ሰዎች መካከል በጣም ልብ የሚሰብር ሁኔታ ያገኘሁበት እና በቃ በስደት ሆነን በጣም ብዙ ነገር ነው የምንፈተነው። በጣም ብዙ ነገር ነው የሚያጋጥመን። ወላሂ ከዚህ ሁሉ አላህ ይጠብቀን። እንደዚህ አይነት ከባድ መከራና ችግር እኛ የሰው ልጆች ደካሞች ነን፣ አንችልም እና አላህ ይጠብቀን ነው የምለው። እሷንም አላህ ወላሂ አላህ ልጇንም ያሽርላት። አላህ አይቸግረውም። እሱ ከሰጠ በሰፊ እጁ ነው የሚሰጠው። ወላሂ ነው የምላችሁ። እና ያው ዶክተሮችም አዲስ አበባም ደሴም እዛም ሁሉም አረብ ሀገርም ታክሟል። በቃ እና ምንም ተስፋ ነው ያስቆረጧትና ተስፋ የለውም ነው ያሏት። ግን በጣም ከባድ ነው ሁኔታው በዚህ ኑሮ ላይ ታውቃላችሁና እንደዚህ አይነት ሰዎችን አንዳንድ ጊዜ መጠየቅ በጣም ጥሩ ነው። እና አንዳንድ እህቶች እንደዚህ ጠይቂ፣ ዘይሪልን፣ የተወሰነ ገንዘብ አግዥልን ለሚሉኝ እየወሰድኩኝ እንደዚህ አደርሳለሁኝና ያው በዚህ ሁኔታ በነገራችን ላይ እኔ ቪዲዮ እንደዚህ ስሰጥ ምናምን ስለማልቀርጽ ብዙ ላታዩ ትችላላችሁ። እኔም ብዙም አልናገርም አንዳንድ ነገር ካልሆነ በስተቀር ልክ እንደዚህ እንደ ታሪክ አርጌ ስነግራችሁ ካልሆነ በስተቀር አታቁምና ብቻ አንዳንድ ጊዜ እንደዚህ አይነት ታሪኮች ያጋጥሙኛል። ከምንም በላይ ደግሞ በጣም የሚያሳዝነው ነገር አረብ ሀገር ኑረው አረብ ሀገር በቃ የመዳም ቤት እየሰሩ በጣም ብዙ መከራ ችግር አሳልፈው እንደገና ኢትዮጵያም ከተመለሱ በኋላ በጣም ትልቅ ችግርና መከራ የሚያስተናግዱ እህቶቻችን ወላሂ በጣም ነው የሚያሳዝኑኝ በጣም እና እኛ ካረዳናቸው ደግሞ እኛ እርስ በርሳችን ካልተጋገዝን ማን ይረዳናል የሚለው ነገር ደግሞ እንትን ስለሚለኝ ነው ስለሚሰማኝ ነው ይሄን ነገር ይዤ ወደ እናንተ የመጣሁት ማለት ነው። ምናልባት ቀና ልብ ያላችሁ ካላችሁ ብታግዟት
ብዬ አሳስባለሁኝ። እንግዲህ በዚሁ አጋጣሚ ኸይር ነገር እኛ ስንጀምረው ነው ስንሰራው ነው ሌላ ሰው የሚሰራውና በዚሁ አጋጣሚ ላስታውሳችሁ ብዬ ነው። እንደዚህ አይነት የሚጠየቁ እህቶችም አሉ እና በጣም ነው ያዘንኩት ውዶችዬ። ዱአ አድርጉላት። ደግሞ ከዱአ በላይ የለም ወላሂ ከገንዘብ እርዳታ በላይ የሚጠቅመው የሰው ልጅ የሚጠቀምበት ነገር ቢኖር ያው እኛ እናስበው ማናስተነትነውም እንጂ ዱአ በጣም ጠቃሚ ነው እና ዱአም አድርጉላት እላችኋለሁኝ። እና ልጇ እንደዚህ እስካሁን ድረስ በቃ መንቀሳቀስ አይችልም፣ የትም መሄድ አትችልም፣ ተኮርተማ ነው ያለችው። ሱብሃንአላህ ከመኮርተሟ ብዛት ጉልበቴን ያመኛል አለች። በቃ ጉልበቷ በከባድ ህመም ስቃይ ላይ ነው ያለችው። ይሄ ሁሉ ምንድነው? በቃ እሱኑ አብልታ አጠጥታ ሽንት ቤት አስጠቅማ ሀፋዛ ታውቃላችሁ። አሁን ሰዓት ላይ ሀፋዛ መግዣ 1000 ብር ራሱ ገብቷል መሰለ። በባለፈው 800 ብር ነው ብለውኝ ነበር አንድ ሀፋዛ ማለት ነው። እና አሁን ላይ 1000 ብር መሰለኝና 1000 ብር የገባ ይመስለኛል። ያን እንኳ መግዛቱ በጣም በጣም ከባድ ነው፣ የማይቻል ነው በአሁን ሰዓት ላይ ባለው ኑሮ ማለት ነው። እና በቃ ስራው እዛ ላይ ቀሱኑ አብልታችሁ አጠጥታችሁ የትም ቦታ ሰርግ፣ ለቅሶ ምን በቃ ሰው ጋር መገናኘት የለ። ይሄን ችግር ተሸክመው የሚኖሩ ብዙ እናቶች አሉ። ብዙ ከአረብ ሀገር የተመለሱ እህቶቻችን አሉ። ወላሂ በዱአ እናስባቸው። እኔ በጣም ነው ዛሬ ከልቤ ያዘንኩት። እኔ እንጃ ምን ልበላችሁ። እና አላህ ይጠብቀን ከእንደዚህ አይነት ችግር አላህ ይጠብቀን። ዛሬ ትንሽዬ ነገር ስትገጥመን፣ ትንሽዬ መከራ ስትገጥመን ወላሂ እንነጫነጫለን። በቃ ይሄ እንደዚህ ለምን ሆነ እንደዚህ ለምን ሆነ እንላለን። እና እንደዚህ አይነትም ችግር አለ። እንደዚህ አይነት ከባድ የሆነ ችግር አለና ይሄ ነገር ስላለ አላህ ማመስገን አለብን። ወላሂ አልሐምዱሊላህ ነው የምትለው። የሚገርማችሁ ነገር በጠየቅኳት ቁጥር ማለት ነው በቃ ያለው ችግር ይሄ ነው። ነገር ግን አልሐምዱሊላህ በቃ ይሄን ነገር አላህ ሲያመጣብኝ ቀድሮታል ነው የምትለው። ሱብሃንአላህ። እና አላህ ቻይ ያደርጋችኋል ደግሞ እንደዚህ አይነት ነገር ሲሰጣችሁና ብቻ አልሐምዱሊላህ ለሁሉም ነገር። ግን ብዙ የምናማርር ልጆች አለን እና በዚሁ አጋጣሚ እንማርበታለን። እንዲሁም ለሷም ዱአ አድርጉላት ማለት እፈልጋለሁኝ ውዶችዬ። አላህ ምን እንደሚያመጣብን አናውቅም። እንደዚህ አይነት ከዚህ የከፉም ብዙ ችግሮች አሉ። ብዙ እናቶች ብዙ መከራ የያዙ ችግሮች፣ ብዙ ችግሮችን ያቃቅፈው የያዙ እናቶች አሉና ብዙ ጊዜ ስደት ሂደን ተቀይረን መተን ቤት ሰርተን ልጆች ወልደን በቃ ሀብታም ሆነን የምንኖር ኢትዮጵያ ገብተን በቃ አልጋ ባልጋ የሆነ ህይወት እንደምንኖር የምናስብ ብዙ ልጆች አለንና ሁላችንም የሰው ልጅ መጥፎ ነገር ይደርስብኛል አይልምና እንደዚህ አይነት ነገርም ስላለ ያለንን አልሐምዱሊላህ እንበል። በተለይ ጤነኛ ልጅ ከሰጠን ወላሂ ሱብሃንአላህ ጤነኛ ልጅ ከሰጠን ምንም ማማረር የለብንም። አልሐምዱሊላህ ማለት አለብን። ስንት በሽተኛ ልጆች ይዘው ተኮርትመው የሚሰቃዩ እናቶች አሉ እና አላህ ጤነኛ የሆነ ልጅ ይስጠን። ብዙ ጊዜ ልጅ እንዲሰጠን ብቻ እንመኛለን። ግን አላህ ጤነኛ ልጅ ይስጠን ብለን የምንለምነው ይሄን አስታውሰን ስንቶቻችን ነን? እና አልሐምዱሊላህ አለኩል ያህልን እችን እህታችንን እናስታውሳት፣ እንዘይራት እላለሁኝ ውዶችዬ። በዚሁ አጋጣሚ ላስታውሳችሁ ብዬ ነው። ኸይር ነገርን ያመላከተ ኸይርን ነገር ከሰራ ነው የሚቆጠረውና የዛሬ ቪዲዮ እንግዲህ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።